ቤት ሲያፈርስም አዝኖልን ነው። ቤት ሲሰጠንም አዝኖልን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲት አምላክ እግዚአብሔርን የወለደችልን ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ በቅዱስ ቦታው የሰበሰበን አምላካችን ስሙ የተመሰገነ ይሁን። ለቅዱሳን እለ ውስተ ምድር ተሰብሐ ኩሉ ስምረትከ በላዕሌሆሙ። በምድር ባሉ ቅዱሳን ፈቃድህ ተመሰገነ፣ ተከበረ፣ ተገለጠ ተብሎ ይተረጎማል። በምድር ላይ ባሉ ቅዱሳን ፈቃድህ ተገለጠ። ያኛው ግን እናንተ የምታነቡት አማርኛው መጽሐፍም ቅዱስ በምድር ባሉ ቅዱሳን ፈቃድህ በእነሱ ላይ ነው ይላል። አንድ ነው። በምድር ላይ ባሉ ቅዱሳን ፈቃድህ ተገለጠ። መዝሙር 15 ቁጥር 3 ላይ ይሄ መዝሙር 15 በይንተርሱ ነው። ከቅዱስ ዳዊት ከአርስቶቹ አንዱ በይንተርሱ ነው። ስለ ራሱ ማለት ነው። ስለ ራሱ ከሚመደቡት መዝሙራት ውስጥ ገብቶ ይመደባል ማለት ነው። መቼ ነው የዘመረው ሲባል በሳኦል ጊዜ ነው የዘመረው። በሳኦል ጊዜ ዘምሮታል። ሲጀምር እንዲህ ብሎ ይጀምራል። እቀበኒ እግዚኦ እስመ ኪያከ ተወከልኩ፣ አቤቱ ባንተ ታምኛለሁና ጠብቀኝ እብሎ ለእግዚአብሔር እግዚእየ አንተ፣ እግዚአብሔርንም አንተ ጌታዬ ነህ እለዋለሁ ይላል። እግዚአብሔርን አንተ ጌታዬ ነህ እለዋለሁ። አቤቱ ባንተ ታምኛለሁና ጠብቀኝ፣ እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እንግዲህ ቅዱስ ዳዊት እግዚአብሔርን ባንተ ታምኛለሁና ጠብቀኝ ብሎ ለምኖታል። እና በእግዚአብሔር መታመን ማለት ምን ማለት ነው ነው መጀመሪያ የምናየው። በእግዚአብሔር መታመን ምን ማለት ነው? በእግዚአብሔር መታመን የሚባለው 3 መሰረታዊ ነገሮችን ያካተተ ነው። የመጀመሪያው እግዚአብሔር እንዳለ ማመን፣ እግዚአብሔር መኖሩን መቀበል፣ በሙሉ ልብ ማመን። ይሄ ነው በእግዚአብሔር መታመን የሚባለው። እግዚአብሔር አለ። ይሄ ፍጥረትን ተመልክቶ ሲሆን ሌላውን ጭምር ፍጥረት ተመልክቶ ካልሆነ ደግሞ ራስንም ተመልክቶ እግዚአብሔር አለ ብሎ መታመን ይገባል። የተፈጠረው ፍጥረት ሁሉ እግዚአብሔር መኖሩን ይመሰክራል። በአኗኗሩም ይመሰክራል። በአሰራሩ ባፈጣጠሩ የሚመሰክርም አለ እግዚአብሔር መኖሩን። ሌሎች ደግሞ በህብረ መልካቸው ተስማምተው በመኖራቸው እግዚአብሔር መኖሩን የሚመሰክሩ አሉ። ለምሳሌ አሁን ውሃ እና ነፋስ ጠላቶች ናቸው። ውሃና እሳት፣ እሳትና ነፋስ ጠላቶች ናቸው።
እነዚህ ተስማምተው በዓለም ላይ መኖራቸው አንድ ፈጣሪ መኖሩን ያስረዳል ይላሉ እነ ቅዱስ አትናቴዎስ። ብዙ የከብት ጭራ ተስማምቶ በአንድ የመሰንቆ ቃኝታ ሲመጣ አንድ ድምፅ ይሰጣል። የመሰንቆው ጭራ በጣም ብዙ ነው፣ ግን ከሚቃኘው ሰው አንድነት የተነሳ አንድ ድምፅ ይሰጣል። ይህ ዓለም እንደ መሰንቆ ጭራ ነው። ታዲያ ይሄ የመሰንቆው ብዙ ጭራ ሲሆን ተስማምቶ አንድ ድምፅ እንደሰጠ ዓለም ብዙ አይነት ተፈጥሮ እያለው በስምምነት መኖሩ መሰንቆን የሚቃኝ አንድ ፈጣሪ እንዳለ ያስረዳል። መሰንቆ ይህ ዓለም ነው፣ ጠቅላላው የሚቃኘው እግዚአብሔር ነው። ሰው ከሰው ስለተጣላ ፍጥረት ስምምነት የለውም አይባልም። ክፋትን የሚያመጡትና አለመስማማትን የሚወልዱት አእምሮ ያላቸው ፍጥረታት ብቻ ናቸው። አእምሮ የሌላቸው ፍጥረታት ተስማምተው ነው የሚኖሩ። አእምሮ ካላቸው ፍጥረታት መካከል ሌላ የለም፣ ሁለት ናቸው፣ ሰውና መላእክት ነው። ስለዚህ ከመላእክት የተሰናከሉትና ከሰው የተሰናከሉት ነፃ ፈቃዳቸውንና አእምሮ ጠባያቸውን ተጠቅመው በዓለም ላይ መሰናከልን ያመጣሉ፣ አለመስማማትን ያመጣሉ። እነዚህ ወደው ያደረጉት ነው እንጂ ፍጥረት እንዳይስማማ እግዚአብሔር አድርጎ በመፍጠሩ ምክንያት የመጣ አይደለም ማለት ነው። ስለዚህ ፍጥረታት ተስማምተው በመኖራቸው አንድ እግዚአብሔር አለ የሚያሰኘው አእምሮ ያላቸው ሰዎች ፈቃዳቸውና አእምሯቸውን ተጠቅመው በሚያመጡት ሁከት ሳይሆን የማያስቡ ፍጥረታት አንዱ በአንዱ ላይ ሳይነሳ 21ዱም ፍጥረታት ተስማምተው ይኖራሉ። እግዚአብሔር የፈጠረው ፍጥረት 22ና 22ኛው ሰው ነው። 21 የሚባሉት በየወገኑ ተቆጥሮ ማለት። ለምሳሌ እጽዋት በየወገናቸው ይቆጠራሉ፣ እንስሳት በየወገናቸው ይቆጠራሉ፣ ሁሉም በየወገኑ ይቆጠራል ማለት ነው። ስለዚህ የፍጥረታት ተስማምቶ መኖር የሚባለው እነዚህ የተሰጣቸውን ግብረ ጠባይ አያፋልሱም። ሁሉም ፍጥረት ከተሰጠው ግዛን ብዝህ ወተፋዝህ ሰፊህ ወተሳፊህ ወይትታደው ይሞሰንኪ ብሎ እግዚአብሔር ያዘዘው እስከ መጠንሽ ድረስ ስፊ፣ እስከ ልክሽ ድረስ ብዥ ተባዥ፣ ከዚህ በላይ ግን አትለፊ ብሎ እሳትንም ውሃንም ለክቶ እግዚአብሔር ሰጥቷቸዋል። እሳትንም ነፋስንም መሬትንም። መሬት ከመጠኑ አትጨምርም፣ ጠፈርም ከመጠኑ አይጨምርም፣ ውሃም ከመጠኑ አይጨምርም፣ ሌላውን ፍጥረት ከመጠኑ አይጨምርም። ከተሰጠው የሰዓት ገደብም የሚወጣ የለም። ለምሳሌ ሌሊት የአራዊት መሰማሪያ ነው። አራዊት ለሌሊት የተፈጠሩ አራዊት ቀን አይወጡ፣ ቀን አይታዩም። የሰው ልጅ ካልገፋቸውና ተፈጥሮ ካላስገደዳቸው በቀር ማለት ነው። ስለዚህ ፍጥረታት ተስማምተው በመኖራቸው እግዚአብሔር መኖሩን፣ ሐዘንና ደስታ በመፈራረቃቸው፣ ለክፉ ሰዎችም ሆነ ለመልካም ሰዎች ገደብ መኖሩ፣ ፍጥረት የሚገታበትና አቅም የሚያንሰው ነገር መኖሩ። ለምሳሌ ሰው አለመደሰት አይችልም፣ ሰው አለማዘን አይችልም። ሰው አለማዘን እንደማይችል አለመደሰት አይችልም። የሰው ልጅ አለመታመም አይችልም። በእውነት ማለት ነው። ለተወሰነ ጊዜ ሳይታመም ይቆያ እንጂ አለመታመም አይችልም። ሰው አለመሞት አይችልም። ሰው አለመተንፈስ አይችልም። ካልታመመ ወዶ አልተነፍስም ቢል ይሞታል። መተንፈስ የግድ የሚያስፈልግ ይሆናል ማለት። ስለዚህ ሰው ከአቅሙ በላይ የሆኑ ነገሮች በሙሉ ከሱ በላይ የሆነ እሱን የፈጠረ ገዢ እንዳለበት ያስረዳል ማለት ነው። እና የሰዎች አቅመ ቢስነት፣ መሞት፣ ውስንነት፣ ሐዘንና ደስታ፣ ሕማም፣ ችግር፣ እነዚህ ሁሉ ስይን፣ እነዚህ ሁሉ ነገሮች ፍርሃት እግዚአብሔር መኖሩን የሚያስረዱ ናቸው። የምንፈራው ሲኦል ስላለ ነው። ደስ የሚለን ገነት ስላለች ነው። ነፍስ ውስጡን ታውቃለች። ሕሊና የኋላውን ነገር ያውቃል። ሰው በልቶ ጠጥቶ ለብሶ ተሹሞ አግብቶ ወልዶ ሀብት ንብረት አከማችቶ በዘመድ ከብሮ ቤት ሰርቶ ተመችቶት እያለ ድንገት ቀንም ሆነ ሌሊት
ሐዘን ብልጭ ይልበታል። ይህ ሐዘን ሲኦል መኖሩን ሕሊናው እየጠቆመበት ነው የሚያዝነው። ሰው ሲኦል ባይኖር ባላዘነ፣ ሰው ገነት ባትኖር ደስ ባላለው ነበረ። ስለዚህ ይሄ ሁሉ ነገር እግዚአብሔር እንዳለ ያስረዳል። ባጭሩ ግን የዚህ ሁሉ ማጠቃለያ ሁላችንም እያንዳንዱ ነገር አገልግሎቱን የሚፈጽምበት ጊዜ አለ። ዛፍ የሚነቀልበት ጊዜ አለ። ውሃ የሚደርቅበት ጊዜ አለ። ዝናም የሚታጣበት ጊዜ አለ። እንጨት የሚሰበርበት ጊዜ አለ። አራዊት የሚሞትበት ጊዜ አለ። ሰው የሚሞትበት ጊዜ አለ። ስራ መሆናችን ስራ ጸንቶ አይኖርም። እስከ ዘላለም ጸንቶ የሚኖረው ያልተሰራና ዘላለማዊ ነገር ነው። ስለዚህ መጥፋታችን ስራ መሆናችንን ያሳያል። ስራ መኖሩ ደግሞ ሰሪ መኖሩን ያሳያል ማለት ነው። ስለዚህ ስራ የተፈጠረው ፍጥረት ስራ መሆኑን አይቶ እግዚአብሔር መኖሩን በዚህ መረዳት ይቻላል። ለክፉ ሰዎችም ቅድም እንዳልኩት ክፉ ሰዎች በቀል ማግኘታቸው፣ ፍርድ ማግኘታቸው፣ ቅን ሰዎች ደግሞ የቅንነታቸውን ዋጋ ማግኘታቸው በእነሱ ጊዜ ባያገኙት በልጆቻቸው ያገኙታል። ቅኖችም ሆነ ጠማሞችም ሆነ ጠማሞችም የጥመታቸውን ዋጋ ኋላ የዘሩትን ያጭዳሉ። ሲያጭዱ በዓይናችን እንመለከታለን። ቅኖችም የቅንነታቸውን ዋጋ ሲያጭዱ በዓይናችን እንመለከታለን። ይህ ፈታሂ በጽድቅ ኮናኒ በርት የሆነ እግዚአብሔር እውነተኛ ዳኛ ስላለ ነው። ስለዚህ እግዚአብሔር አለ ብሎ ለልብ መንገር፣ ያንም በሙሉ ልብ መቀበል ሃይማኖት ይባላል፣ ወይም በእግዚአብሔር መታመን ይባላል። እግዚአብሔርን ደግሞ አለ የምንለው በጊዜ በቦታ ሳንወሰን ነው። መቼም ቢሆን እግዚአብሔር አለ ማለት የትም ቢሆን እግዚአብሔር አለ ማለት ይገባል። መቼም የምንለው በረሃብም ጊዜ፣ በጥጋብም ጊዜ፣ በጦርነትም ጊዜ፣ በሰላምም ጊዜ፣ በበሽታም ጊዜ፣ በጤንነትም ጊዜ፣ በማግኘትም ጊዜ፣ በማጣትም ጊዜ፣ በሞትም ጊዜ፣ በሕይወትም ጊዜ፣ ደጋግ ሰዎች በበዙም ጊዜ፣ ክፉ ሰዎችም በበዙ ጊዜ፣ በሁሉም ጊዜ እግዚአብሔር አለ ብሎ ማመን በእግዚአብሔር መታመን ይባላል። መልካም ወቅት ሲሆን እግዚአብሔር አለ፣ ክፉ ወቅት ሲሆን እግዚአብሔር የለም ማለትን በእግዚአብሔር አለመታመንን ያሳያል ማለት ነው። እሱን ነው የሚያሳየው ማለት ነው። ስለዚህ የትም ቢሆን እግዚአብሔር አለ ማለት በሰላም ቦታም፣ በውከት ቦታም፣ በጦርነት ቦታም፣ በሰርግ ቦታም ቢሆን አንዳንድ ሰው ለምሳሌ ቤተክርስቲያን እግዚአብሔርን ያስበዋል። ሰርግ ቤት ውስጥ እግዚአብሔር የሌለ እስከሚመስል ድረስ ነው አይደለም እንዲህ ሰው ሁኔታውን የሚለውጠው ማለት ነው። እግዚአብሔር በምድር ላይ እንደማይመለክ አድርጎ እኮ ነው ሰው የሚዘፍነው አይደለም እንዴ? እግዚአብሔር እንደማይመለክ እንደሌለ፣ ለዚች ምድር ዳኛ እንደሌላት አድርጎ ነው ሰው ሲዘፍን፣ ሲበላ፣ ሲጠጣ፣ ሰው ሲያማ እግዚአብሔር መኖሩ እስከማይታወቅ ድረስ ነው። እና እግዚአብሔር የትም ቦታ መኖሩን ማመን ይገባል። ሕሊና ያን ነው መቀበል ያለበት በእውነቱ ማለት ነው። በቦታ ሳንወስን እግዚአብሔር ማመን። ለእግዚአብሔር የተከፈለ ቦታና ለሰይጣን የተከፈለ ቦታ የለም። ይሄ ቦታ የሰይጣን ስለሆነ ክፉ እንድንናገር የተፈቀደበት ቦታ ወይም ክፉ እንድንሰራ ለሰይጣን ተላልፎ የተሰጠ ቦታ የለም። የትኛውም ቦታ የእግዚአብሔር ነው እና ለእግዚአብሔርና ለሰይጣን የምንመድበው ቦታ መኖር የለበትም ማለት ነው። ያን ነው እግዚአብሔርን መታመን ተብሎ የተነገረው እሱ ነው። እግዚአብሔር መኖር፣ እግዚአብሔር ያያል። የትም ቦታ በእግዚአብሔር እጅ ላይ ነኝ። የትም ቦታ አንዳንድ መስሪያ ቤት ስትሄዱ ምን ይባላል መሰላችሁ? መስሪያ ቤቱ በተለይ ፎቅ ምናምን ከሆነ ስትወጡ ወደ አዲስ አበባ እንደዚህ ጎንደርም ይኖር ይችላል። መስሪያ ቤት እጅ ስለማላውቅ ነው። እና ምን ይላል? በካሜራ እይታ ውስጥ ነዎት ይላል። አይደለም እንዴ? ምን ማለት ነው? እንደዚያ ማለት በካሜራ እይታ ውስጥ ነዎት ማለት ሰርቃለሁ እንዳይሉ ነው። አንድ ዕቃ ቢያነሱ ይኸው እየታዩ ነው ማለት ነው። ስለዚህ ማለት ነው አሁን ሰው እንደዚያ ብሎ ሲያስብ አንዲት ነገር አይነካም ማለት ነው። እግዚአብሔር ግን የካሜራ ያህል እንኳን አልፈራ ብሏል። እዚያች ቦታ ካሜራ ስለምንፈራ አሁን ደግሞ በጣም አንዳንድ ዘመናዊ ሆቴሎች ደግሞ ምን መግጠም ጀምረዋል? አልጋው ቤት ውስጥ ካሜራ አለ። አልጋው ስለዚህ ሪሴፕሽን ላይ ያሉ ባለሙያዎች ሰው የተኛውን ሰውዬ እያዩት ነው ማለት ነው። ወደ ግራ ዘወር ስትሉ ካሜራው ብልጭ ይላል። እንግዲህ ተመልከቱ። ወደ ቀኝም ስትዞሩ ብልጭ ይላል። ስለዚህ ካሜራ እይታ ነኝ ብለህ ተጠንቅቀህ ተኛ፣ ተጠንቅቀህ ውጣ።
በጣም የሚያሳፍረው ደግሞ አንዳንድ በውጭ ሀገር የሚኖሩ ሆቴሎች ደግሞ መጸዳጃ ቤት ውስጥ ሁሉ ካሜራ ይገጥማሉ ማለት ነው። ይሄ በጣም ነውር ነው በእውነት ማለት ነው። ጭራሽ ሰውን እንዳይኖር ማድረግ ነው። እንደዚህ ስለሚሆን ሰው ከዚያ ተጠንቅቆ ነው የሚወጣው። ሲሄድ ሲራመድ ዕቃ እንዳይረሳ። አሁን ደግሞ ምን ያደርጋሉ? በዚያ ካሜራ ውስጥ ከመታየቱ የተነሳ አንዳንድ የቤት በሮች ደግሞ ሰውየው ዕቃ ሲረሳ መጮህ ይጀምረዋል። አሁን ማለት ነው የሚጮህ ዕቃ ረስተሃል ብለው የሚጮህ ማለት ነው። ስለዚህ በዚያ ቴክኖሎጂ ውስጥ መኖራችን ስለምናይ አሁን እያንዳንዱ ሰው ተጠንቅቆ ነው። ከዚያ በላይ በእግዚአብሔር እይታ ውስጥ ነን ብለን ማሰብ አለብን። እስኪ ሁላችሁ በእግዚአብሔር እይታ ውስጥ ነን በሉ። ስንተኛም፣ ስንበላም፣ ስንናገርም፣ ስንመክርም፣ ስንመከርም፣ ሰውን ስንተችም፣ ምንም ነገር ስናደርግ በእግዚአብሔር እይታ ውስጥ ነኝ ብለን ማመን አለብን። ሆኑት ማለት እንዲያ ካለ ሰው በደሉን መቀነስ ይችላል። ምንም ነገር ቢሆን በሱስ ብንጠቃ፣ በኃጢአት ብንያዝ፣ ልማድ ቢያስረን ከዚህ ሁሉ ነገር ነፃ ሊያወጣን ሰው ሆኖ የማይሰናከልና የማይወድቅ ሰው የለም። ከዚያ ግን ነፃ የሚያወጣው እግዚአብሔርን ማሰብ ነው። እግዚአብሔርን መኖሩን ስናስብ እግዚአብሔር ሲታየን ያን ጊዜ ነፃ እንወጣለን። ሁሉም ነገር እግዚአብሔር እያየኝ እንዴት ይህን ነገር እንሰራለሁ ብለን ነፃ መውጣት እንችላለን። እና በእግዚአብሔር መታመን ማለት እንደዚህ ነው። ሁለተኛው ደግሞ የእግዚአብሔርን ችሎታውን ማመን። የእግዚአብሔርን ችሎታውን ማመን የእግዚአብሔር ችሎታ የእግዚአብሔር መታመን የሚባለው አሁን መኖሩን ነው ብያቸዋለሁ ቅድም። ከዚያ ደግሞ ያ ያለው እግዚአብሔር ሁሉን እንደሚችል ማመን ነው። እኛ በሰውኛው አስምረን ያስቀመጥናቸው መስመሮች አሉ። እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል ብሎ ተፈጥሮ ያስቀመጠልንና እውቀት የሚነግረን ነገር አለ። እግዚአብሔር ግን ከዚያ እውቀት ውጭ በሆነ መንገድ ሊሰራ እንደሚችል ማወቅ አለብን ማለት ነው። ቆይ ለምሳሌ እግዚአብሔር እየሰማችሁ ነው አይደለም? እየሰማችሁ ነው አይደለም? አሁን አንድ በጣም አገር የሚበጠብጥ አንድ ሰውዬ አለ። ሰው ሁሉ የሰውዬ ካልሞተ ሰላም አያናገኝም የሚለው ሰው አለ እንበል ነው እንግዲህ። አለ አላልኳችሁም? ምሳሌ ነው። እንደዚህ አይነት ሰው ቢኖር ለምሳሌ እግዚአብሔር ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? በሉ እንጂ። በጣም ግሩም። ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? ምንም ነገር ያን ሰውዬ የምንዋጋበት ሰራዊት ባይኖር፣ ምንም ዳኛ ባይኖር፣ ኃይል ባይኖር ተዋግቶ ሰላም ማምጣት ይችላል አይችልም? ይሄ የምናውቀው ነው። አሁን ሌላ የማናውቀው የእግዚአብሔር አሰራር ልነግራችሁ ነው። እግዚአብሔር ያን ክፉ ሰውዬ ለውጦ ሰላም ማምጣት ይችላል አይችልም? እንደሱ ነው በእግዚአብሔር መታመን ማለት ነው። ያን ክፉ ሰውዬ ለምሳሌ በዘመነ ሰማዕታት ተመልከቱ። በዘመነ ሰማዕታት ሰማዕታትን ሁሉ ሲገድል የነበረ አንድ ሰውዬ ነበር። እሱ ያላሰቃየው ሰው የለም በእውነቱ ማለት ነው። አርያኖስ ነው የሚባለው። የአርያኖስን እጅ ያልቀመሰ ሰማዕት የለም። በ40ው ዘመን ያለቁ ክርስቲያኖች ሁሉ በሱ እጅ የተሰቃዩ ናቸው። ስለዚህ አርያኖስ እንዲሁ የድሮ ክርስቲያኖች እንደሚያደርጉት አርያኖስ በየት ሀገር ነው ያለች? ወደዚያ ይሄዳሉ። አርያኖስ ባለበት አክሊል አለ። ምክንያቱም አርያኖስ ሲገል እግዚአብሔር አክሊል ያቀዳጃል። ከዚያ በኋላ መጨረሻ ላይ ብሎ እግዚአብሔር ቤተ ክርስቲያንን ሊያሳርፋት ሲፈልግ ምንድን ነው ያደረገ መሰላችሁ? ለሰዎቹ ከሚወረውረው ሰይፍ መካከል ተፈንጥሮ ለሱ ዓይኑን እንዲያጠፋው ይሆናል። በሱ ሲያዝን አንድ ሰው ምን አለው? ከነዚህ አንተ ከምታፈሰው ደም ዓይንህን ብትቀባ ትድናለህ አለው። ከዚያ በኋላ እሱ ደግሞ ምን ታደረገ? ራሱ በእጁ ካፈሰሰው ደም በእጁ አንስቶ ዓይኑን ቀባ። ዓይኑ በራለት። እነዚያን ሁሉ ክርስቲያኖች ሲገድል የነበረው አርያኖስ መልሶ ተመልሶ እኔም በክርስቶስ አምኛለሁ ብሎ ሰማዕት ሆነ። እግዚአብሔር ከዚያ በኋላ እሱም በሰማዕትነት አረፈ። ቤተ ክርስቲያን ከምታከብራቸው ሰማዕታት አንዱ አርያኖስ ነው። ከዚያ በኋላ የእሱ ነገስታትም እነሱን የሾሙት ሌላው ነገስታት ሌሎቹ ነገስታት ደግሞ ማሰቃየትን ሰለቹ። እነሱም ጠፉ። በቅዱስ ጊዮርጊስ አማካይነት 70 ነገስታትም ጠፉ። ቤተክርስቲያንም አረፈች ማለት ነው። እና እግዚአብሔር የማይመለሱትን አርያኖስን ክርስቲያን በማድረግ ዱዲያኖስ ደግሞ እንደማይመለስ
ቅዱስ ጊዮርጊስ 7 ዓመት መክሮት የማይሰማ ደንዳና ስለነበረ ከሰማይ እሳት አውጥቶ በማስበላት እግዚአብሔር አሰራሩን በዚህ መልኩ ያከናውናል። በጊዜው ክርስቲያኖች የሚዋጉበት ኃይል አልነበራቸውም፣ ሰራዊት አልነበራቸውም። እነሱም አልቀው በጣም ጥቂቶች ነበሩ። እግዚአብሔር ግን ማሳረፍ በወደደ ጊዜ ሌሎቹ አክሊል ተቀብለው ጨረሱ። አሁን የተረፈው ክርስቲያን ፈሪና መከራን መቋቋም የማይችል ስለሆነ እግዚአብሔር የሰማዕትነት ዘመኑ እንዲቀጥል አልፈለገም። አሁን የሚቀረው ክርስቲያን ፈርቶ የሚክድ እንደሆነ ስለተገነዘበ አንዱን ክርስቲያን አድርጎ አስተካከለ። የማይመለሰውን ደግሞ ገደለና እግዚአብሔር አጠፋው ማለት ነው። የእግዚአብሔር አሰራሩ አይምሮን የሚያልፍ ነው። የእግዚአብሔር ካህሊነቱ እኛ በምናውቀው መንገድ አይደለም እግዚአብሔር ሰላም የሚያመጣው። ከምናውቀው ውጭ በሆነ መንገድ እግዚአብሔር ሰላምን ያመጣል። ስለዚህ ክፉ ሰዎች ሲሞቱም ሲኖሩም እግዚአብሔር ሰላም ያመጣል። በሉ ሲሞቱም ሲኖሩም በሉ ምን ያደርጋል? እግዚአብሔር ሰላም ያመጣል። የማይመለሱትን ገሎ የሚመለሱትን መልሶ እግዚአብሔር ሰላም ያመጣል። እና የእግዚአብሔር መግቦት አይመረመርም የሚባለው ከዚህ የተነሳ ነው። ለምሳሌ በመጽሐፍ መነኮሳት እንደተገለጠው እግዚአብሔር አሰራሩ ተመልከቱ። አሁን እናንተ በጣም መቅረት የማትፈልጉት ለምሳሌ በመሬት ተካሳችሁ ሊሆን ይችላል። በመሬት ተካሳችሁ ከዚያ ቀጠሮ መድረስ ልትፈልጉ ትችላላችሁ። ከዚያ ቀጠሮ ያ ፋይል ወይም ሙግት እንዲያልፋችሁ ላትፈልጉ ይሆናል። ወደዚያ እየሄዳችሁ እያለ እግዚአብሔር መንገድ ላይ 2 ወንበዴዎች ሊገሏችሁ የሚጠብቁ ቢሆን ከዚያ በኋላ እግዚአብሔር ምን ያደርጋል? መንገድ ላይ እሾህ እንዲወጋችሁ ያደርጋል። እሾህ ወግቷችሁ ቆስላችሁ ሰዎች ተሸክመው ወደ ቤታቸው እንዲመልሷችሁ ያደርጋል። እግዚአብሔር ምን አድርግ? አይ ፈጣሪዬ ለምኜህ ነበር እኮ መንገዴን አቅናልኝ ብዬ ነበር፣ ጉዳይን አሳካልኝ። እንዴት ዛሬ ቤተ ክርስቲያን ሄጄ ነበር እኮ ዳዊት ደግም ያለው ጸሎት አላቋረጥኩም፣ እንዴት መንገዴ ሳይሳካ ቀረ ብለን ልናዝን እንችላለን። እግዚአብሔር ግን ምን ያደርጋል? እነዚያ ሰዎች እንደሚጠብቁን ስለሚያውቅ እንዳንሞት በትንሽ መከራ ከብዙ መከራ ያሳልፋል ማለት ነው የእግዚአብሔር አሰራሩ። ስለዚህ እግዚአብሔር ትንሽ ነገርም ሲያመጣ ብዙ ነገርም ሲያመጣ በአኮቴት መቀበል የእግዚአብሔርን መግቦት መታመን ነው የሚባለው። ስለዚህ ነው። ስለዚህ እግዚአብሔር ሲገድልም አዝኖልን ነው፣ ሲያድንንም አዝኖልን ነው። መሬት ሲሰጠንም አዝኖልን ነው፣ ሲያሰድደንም አዝኖልን ነው እግዚአብሔር ማለት ነው። ቤት ሲያፈርስም አዝኖልን ነው፣ ቤት ሲሰጠንም አዝኖልን ነው። የእግዚአብሔርን መልካም ነገሩን በበጎ በአኮቴት እንደምንቀበል ስለሱ የሚመጡ ክፉ ነገሮችን ሁሉ እንቀበላቸው ይገባል የሚባለው ስለዚህ ነው። አሁን እግዚአብሔር የሚያመጣቸውን ነገሮች ዝም ብለን የምንቀበላቸው ሰማይ አይታረስ ንጉሥ አይከሰስ እንደሚባለው እግዚአብሔርን ብከራከር የባሰ መከራ ያገኘናል ብለን በአቅመቢስነት አይደለም። እግዚአብሔር የሚያመጣው ነገር በትክክል መልካም ስለሆነ ነው። በትክክል እግዚአብሔር እውነት ስለሆነ የሚያመጣው ነገር ከመጥቀም በላይ ከመጥቀም ባነሰ የሚጎዳ እንዳልሆነ በመገንዘብና ይህን ሙሉ ልባችን ለእግዚአብሔር በመስጠት ነው እንጂ እግዚአብሔርን ተከራክሬ አልዘልቀው በማለትና በመሸነፍ ስሜት አይደለም። ጸጥ ብለን እግዚአብሔር የሚያመጣውን ምን እንደምነው አንዳንድ ጊዜ ችግር ሲመጣ አይዞ አይዞ ስንለው ሰው ምን ይመጣል? ያው ምን ይደረጋል እንደዚህ ነው የምንለው እንጂ እግዚአብሔርን አትከራከርን ይላል። እንዲህ ሰው እግዚአብሔር መከራከር ይቻላል። በእውነት ማለት መከራከር ይቻላል። እማንከራከረው እግዚአብሔር ብንከራከረው ለምንድን ነው የምትከራከሩ ብሎ እንዳይፈርድብን እንደ ክፉ ሰው ፈርተ ነው አይደለም። እግዚአብሔር አንዳንድ ጊዜ ሰው አይ እገሌን ብናገረው ያስ እንዲህ ያደርገኛል ብለን እናስባለን። እግዚአብሔር በምንድን ነው ወቀሳችሁ ብሎ ፈርዶ ያውቅ። አቅም ያለው ሰው እግዚአብሔር መከራከር ይችላል። ለምንድን ነው እንዲህ የምታደርገው ብሎ ያስረዳናል። በእውነቱ ማለት እግዚአብሔር እኔ እንደዚህ የማደርገው በዚህ ምክንያት ነው። ባርከኝ ብለው የታገዱ ሰዎች አሉ። አታጥፋ ብለው የተከራከሩት ሰዎችም አሉ። እንዲህ ልታደርግ አይገባም ብለው የተከራከሩት ሰዎች አሉ። እነ ሙሴ ሌሎችም እነ አብርሃም ሰውን ልትቀስፍ አይገባም ብለው ተከራክሮታል። ያዕቆብ ደግሞ ካርባረከኝ አለቅም ብሎ ተከራክሮታል። እግዚአብሔር መከራከር ይቻላል። እማንከራከረው ፈርተ ነው አይደለም። እግዚአብሔር የሚሰራው ስራ ትክክል ነው ብሎ ማመን ነው። እንዲህ ያለው ነገር ገብቷችኋል ብዬ አላስብም በእውነቱ። አሁን እናንተ አሁን እግዚአብሔርን ማመን ማለት እግዚአብሔር የሚሰራው ነገር ትክክል ነው ብሎ ማመን ነው ማለት ነው የሚለው ነገር ገብቷችኋል ብዬ አላስብም።
እንዲገባን ግን መጸለይ ያለብን። እኔ ራሴም ገብቶኛል ብዬ አላስብም ይሄ ነገር ማለት ነው። ሐሳቡን ነው እየነገርኳችሁ ያለ። በተግባር መቀበሉ ግን በጣም ጉልበት የሚጠይቅ ነገር ነው። በጣም ማመን ማለት ነው። አላችሁ የላችሁም? አላችሁ የላችሁም? ለምሳሌ አንድ ሐሳብ ላምጣ። ሁለት ሰዎች ተጋቡ፣ 3 ልጆች ወለዱ። አንደኛው ልጅ አንካሳ ነው። አንደኛው ልጅ 2 አይኑ አያይም። አንደኛው ልጅ ደግሞ 2 እግሩ ሽባ ነው እንበል። አንደኛው ልጅ 2 ጆሮዎቹ አይሰማም። እንዲህ ያለ 3 ልጅ ወለዱ። ሴትዮቱ ሽባው ልጅ ደግሞ የመጨረሻው ልጅ ቢሆን ትታው የሞተችው በመንፈቁ ነው። ለሰውየው ገንዘብ የለውም። እናትና አባቱ ቀድሞ ከማግባቱ በፊት የሞቱ ናቸው። ምንም መተዳደሪያ የለውም። እነዚህን ሰርታ የምታስተዳድርለት ሚስቱ ነበረች። ጥላበት ሞተች። አሁን እግዚአብሔር ትክክል ነው አይደለም? እስኪ መልሱ በሉ እንጂ መልሱ በሉ እንጂ ትክክል በሉ እንጂ ጎበዝ፣ ኧረ በሉ ትክክል ነው በሉ። ሲደርስ ነው በጣም የሚከብደው ማለት ነው። እንዴት ነው ይሄ ትክክል የሚሆነው ነው ጥያቄው የሚሆነው። እንዴት ሊሆን ይችላል? ለሚስቱ ቢያንስ እሺ፣ ሰው አሁን ምንድን ነው የምንለው? እግዚአብሔር ስለፈቀደ ነው። እንዴት ነው እግዚአብሔር መልካም ነገርን እኮ ይፈቅዳል። እንዴት ለሰውየው ቢያንስ ሚስቱ ብትቆይለት እግዚአብሔር ደግ አይደል እንዴ ነው የምንለው ማለት ነው። እንዲያን የሚያደርግበት ፈጽሞ ሊመረመር አይቻልም በእውነቱ ማለት። አሁን ለምሳሌ ቅዱስ ጊዮርጊስ ልጇን ያዳነላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው በእውነቱ ማለት ነው። አንደበቱ ዲዳ ነው። እንዲህ ያለ ልጅ ነው የነበራት። ከዚያ በኋላ ተመልከቱ ምንድን ነው የደረገ? እንዲህ ያለ ልጅ ወልዳ ኖረች። አሁን ሴትዮቱ ደግሞ ደግ ሰው ናት። ሰው ምንድን ነው ሊል የሚችለው? አይ እግዚአብሔር፣ ሴትዮቱ ደግ ጥሩ ክርስቲያን ለዚች አሁን ይሄን ጉድ ልጅ ይስጣት ነው የምንለው ማለት ነው። እንዴት ለእሷ ይሄን ይሰጣታል እግዚአብሔር ብለን ጥያቄ እናነሳለን። ደግሞ ግዘዝ ቆይ በጊዜው እግዚአብሔር ያድነዋል ይሄን ልጅ ቢባል ምን ብለን ነው የምንጠይቀው? ደግሞ ዛሬ ቢያድነዋል ምን ይቸግረዋል እግዚአብሔር? ተመልከቱ እንዴት እንደሆነ ይህንን ነገር ላሳያችሁ። አሁን ይሄን ልጅ ቶሎ ቢያድንላት ጥሩ ነው። አሁን ለሴትዮቱ ጥሩ ነው። ኋላ ግን የበለጠ ጥሩ ነው ደግሞ። ከዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። አይደለም እንዴ? ከዚያች ድሃ ቤት ደግሞ ሌላ ጥያቄ አንሱ። እንግዲህ እንዲህ ብለን ማንሳት እንችላለን። እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም እግዚአብሔር? ይህም ደግሞ ሌላ ጥያቄ እኮ ነው ማለት ነው። ስለ እሱ ብሎ እየተሰቃየ እንግዲህ ነገስታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። ቢያንስ እግዚአብሔር የዕለት እንጀራ ካለው ቤት እንዲታሰር አያደርገው? እኛ ብንሆን በቅዱስ ጊዮርጊስ ቦታ ብላችሁ ማሰብ ነው። የምታሰር አንተን ብዬ የምገረፍ አንተን ብዬ ቢያንስ እንጀራ ያለበት ቤት አታሳስረኝም አትሉ እንላለን እኮ በእውነቱ ማለት። እዚያ ቤት ወስደው አሰሩት። የሁለቱን መልካምነት እግዚአብሔር እንዴት እንዳገጣጠመው ተመልከቱ። ከዚያ በኋላ ምን አደረገ? ታሰር። ሴትዮቱ በጣም ደግ ስለሆነች ጊዮርጊስን ለምኜ ላበላ ብላ እንጀራ ልመና ሄደች። ለምን አለ ከልጇ ዲዳነት በላይ። አሁን እኛ ብኖ ምን እንላለን? ተመልከቱ። ራይ ድረስ ነው። እኛ ወገኖች ሃይማኖት ይጨምርልን እግዚአብሔር። ምን እንደምንለው ጊዮርጊስ ማለት በጊዜው በዚያ ቦታ በሊዲያ በሶሪያ ምድር ላይ በአገሩ አንደኛ ወንጀለኛ ሰው ነው። በሞቴ እንግዲህ ልብ ብላችሁ ስሙ። ያንን ወንጀለኛ ሰው እናንተ ቤት አምጥተው ቢያስሩት ምን እንደምትሉት? ሰውዬ ራስህን ቻል፣ እኔን ጨምረህ የወንጀለኛ ወዳጅ ልታስብለኝ ነው የምንባል። በጭንቅ ጊዜ እኮ እንዴት ከባድ መሰላችሁ! ሃይማኖት እንዴት ይፈተና መሰላችሁ! የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም ነው። እንጀራ ከአለመስጠትህ አንድ ነገር ሴትዮቱ ማንሳት የምችለው ጥያቄ ብነግረው የማይናገር የማያይ የማይራመድ ልጅ መስጠት አንድ ነገር፣ አንተን ማመኔ ለመቼ ሊሆነኝ ነው ፈጣሪ የሚያስብል ችግር ነው የገጠመ። ደግሞ ይህንን ሁሉ ተቀብላ ለምን አልታበላ ከተማ ሄደች። እግዚአብሔር መጨረሻ ላይ መምጣት ያውቅበት የለ። ከዚያ በኋላ ተመልከቱ፣ በቅዱስ ጊዮርጊስ ጸሎት ከምሰሶ ጋር ነው ያሰሩት። የታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው። ቅጠል አውጥቶ ቅርንጫፍ አውጥቶ
ዴቴ ነገር ድግ ከዚያ በኋላ ከቤቷ ደግሞ ሙሉ ጻዕዳ ህብስት በቢሙ ቤቷን ሞላው። ለምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ራቧ ተወገደላት። ከዚያስ ደግሞ ምን አደረገ? የልጇን አንደበት ፈወሰው። ከዚያስ ደግሞ ምን አደረገ? ዓይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩስ አለችው እሱ ይቆያል። አሁን ጥያቄ ጠይቁ። አትበሳጩም እናንተ? አሁን ለምሳሌ እግዚአብሔር መቼም ቸር ነው፣ ኩራት እንዳልኮራ ስለሚያውቅ ለእኔ አሁን የፈውስ ሀብት ቢሰጠኝ ኖሮ ነው የለኝም አደራችሁ እና ቢሰጠኝ የተወሰነ 1-4 ህመም ኑሮባችሁ 3ቱን አድኘ ይህም በሌላ ቀን ብላችሁ ምለት አየቤተ ክህነት ሰው ይኸው ደግሞ ለሌላ ቀን እኮ እንደው በቃ ደጅ ሊያጸናኝ እኮ ነው ስገድልኝ እኮ ነው ሁሉ ነገር ነው የምንለው አይደለም። እሱን ሌላ ቀን አለ። ለምን ነው ተመልከቱ። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎን ልሰግድ ነው አለ። ልሰግድ ነው ና በል ራስህን ልሳምህ አለው። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለው። በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው ና እንልስገድ። አይ እንደዚህም አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ነገር አለው። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። በቃ እንዲህ አድርገህ ልትሰግድ ከሆነማ አለው እሾመሃሌ መንግስቴ እኩል ይሰጠን፣ እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግስቲቱ ጋር ተጫወት ብሎ ንጉሱ ከሚስቱ ጋር አስቀመጠው። እሱ ቆመና ዳዊቱን ይደግማል። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓለ እምኀበ ዓይን ቦሙ ወይሬዩ እዝን ቦሙ ወይሰሙ። ተመልከቱ። አፍ ቦሙ ወይነቡ ከዚያ አንፍ ቦሙ ወያጼኑ እያለ እንዲህ ያነግ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ትሰማል። ማንን ነው እንደዚህ የምትለው አለችው። ጣዖታቱን ነው አለችው። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙኝ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለችው። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገት። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ ያቺ ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ነው። ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለው። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራሃል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይሰጣል አለው። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለኝም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልክቶ ሰራዊት ሁሉ ምን አሉ? ሽባ የነበረው ልጅ በእግሩ መምጣት፣ አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃተው አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው
በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነህ ሲያበቃ አንተም ፈርተህ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን።